እንደምናችሁ ዛሬ ማቀርብላችሁ የኢየሱስ መልክ በዮሐንስ ራእይ ላይ ምን ይመስላል የሚለው ነው። ከአዲስ ኪዳን ጀምረን ኢየሱስን መልክ እየተመለከትን ስንመጣ ኢየሱስ እንግዲህ በአዲስ ኪዳን ላይ የነበረው መልክ የዋህ ሆኖ ግራ ለሚመጣ ቀኝን ስጥ እያለ ነው ሲያስተምረን የነበረው እና በበግ ተመስሎ ነው የመጣው እና በጣም የዋህ ሆኖ ራሱን ህይወቱን አሳልፎ የሰጠበት ነገር ነው የምናየው። አዲስ ኪዳን ላይ ዮሐንስ ራእይ ላይ ያለው ኢየሱስ ግን ፍጹም የተለየ ነው። ንጉስ ነው፣ ተዋጊ ነው፣ ጠላቶቹን በብረት በትር የቀጥቅጦ የሚገዛ ነው ኢየሱስ ነው የምናገኘው እና በጣም ደስ የሚል ክፍል ነው። ለምንድን ነው ይህን ክፍል ለማጥናት የፈለግነው? በሁለት ምክንያት ነው። አንደኛ ዮሐንስ ራእይ ላይ ስለቀረበ እና ከትንቢቱም ደግሞ ዋነኛ ክፍል ስለሆነ ነው። እሱን ቀጥያውን አሳያችኋለሁ። ዮሐንስ ራእይ 3 ክፍል አለው። ከሶስቱ ክፍሎች አንዱ ክፍል የኢየሱስን መልክ የሚናገርበት ስለሆነ ዋነኛ ክፍል ስለሆነ ነው፣ ዘለን ማለፍ ስለማንችል። ሁለተኛው አንዳንድ ሰዎች ኢየሱስ እና መልአኩ ሚካኤል አንድ ናቸው ይላሉ እና አንዳንድ ሃይማኖቶች ላይ እንደዚህ አይነት ትምህርቶች እንዳሉ አውቃለሁ። ግን ኢየሱስ መልአክ አይደለም፣ ኢየሱስ አምላክ ነው። ስለዚህ የኢየሱስን መልክ ማወቅ እና ደግሞ ከመላኮቹ ጋር እያወዳደርን እናየዋለን እና ፍጹም ከነሱ የተለየ፣ በክብርም የተለየ፣ በኃይልም የተለየ እሱ ፈጣሪና ሁሉን ቻይ የሆነ አምላክ መሆኑን ለመረዳትም እንድንችል እና ኢየሱስ መልአክ ነው የምትሉ ሰዎችም እዚህ ውስጥ ይህን የምትሰሙ ከሆነ ኢየሱስ መልአክ አለመሆኑን፣ ፍጹም የተለየ መሆኑን፣ በክብርም በሁሉም ነገር የተለየ መሆኑን በጥቂቱም ቢሆን ለማሳየት ነው፣ ከመልኩ ተነስቼ ማለት ነው። እስቲ ዮሐንስ ራእይ ምዕራፍ 1 ቁጥር 19 ያለውን ጥቅስ ላንብብላችሁ። እንግዲህ ያየውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ ይላል ዮሐንስ ራእይ ምዕራፍ 1 ቁጥር 19 ላይ። ስለዚህ እዚህ ጋር ሶስት ክፍሎች እንዳሉት ማወቅ እንችላለን። የመጀመሪያው እንግዲህ ያየኸውን የሚለው ነው። እንግዲህ ያየኸው የሚለው የኢየሱስን መልክ ነው። አሁንም ያለውን የሚለው ደግሞ በዛ ዘመን ያለውን። ምክንያቱም የዮሐንስ ይህን ራእይ ጽፎ ከጨረሰ በኋላ ለሰባቱ ቤተ ክርስቲያናት ተጠቅልሎ ልኮላቸዋል። ስለዚህ በዛ ዘመን ቤተ ክርስቲያኖችን በሚመለከት የተጻፈው ነገር በዛ ዘመን ዮሐንስ የሚኖርበትን ዘመን የሚወክል ነው ማለት ነው። ሶስተኛው ክፍል ከዚህም በኋላ ይሆን ዘንድ ያለውን ደግሞ የሚለው እስከ መጨረሻው ዘመን የሚሆነውን ነገር የሚያሳይ ነው። ስለዚህ ዮሐንስ ራእይ 3 ክፍል አለው። ስለ ኢየሱስ መልክ ያለበት የመጀመሪያው ክፍል ለቤተ ክርስቲያን የተጻፈው በዛ ዘመን ስላለው ጉዳይ የተናገረበትና ስለ ወደፊቱ አሁን ስለምንኖርበትና እስከ መጨረሻው ዘመን እስከሚቀጥል ድረስ ያለውን ስለሱ የተናገረበት ክፍል ነው ማለት ነው። እሺ፣ ስለዚህ የኢየሱስ መልክ የመጀመሪያው ክፍል ነው፣ ወሳኝ ክፍል ስለሆነ ከሱ እንጀምራለን። እስቲ ኢየሱስ እንዴት ነው የተገለጸው ዮሐንስ ራእይ ላይ? ዮሐንስ ራእይ ምዕራፍ 1 ከቁጥር 12 እስከ 18 ያለውን ላንብብላችሁ። ቁጥር 12 የሚናገረኝን ድምፅ ለማየት ዘወር አልኩኝ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስል አየሁ። እርሱም ከእግሩ ድረስ ልብስ የለበሰውን ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበረ። ድምፁም እንደ ብዙ ውኆች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼ ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ ይላል እና ይህ ስለ ኢየሱስ ነው የሚነግረን። ያው ሞቼ ነበርኩኝ፣ አሁንም ሕያው ነኝ፣ የሲኦልና የሞት መክፈቻ አለኝ የሚለው ኢየሱስ ስለመሆኑ በደንብ